ጭፍን ጥላቻ እንዳይሆን ያለው ነገር ላይ ተወያይቶ የሆነ ሰው ስህተት ያለበትን እኔ አሁን ለምን ነው ደጋፊዎቿ የሚባሉትን ይሄ ነገር እውነት እኔን አልበደለችኝም ብዬ ጠየቅኩት። ለምንድን ነው? ለምን እኔ ምንም ያደረኩት ነገር የለም። ኢንፎርሜሽኑ እውነት ነው፣ እውነት ነው። ለዛው እንዴት ብሩን እንደከተቱት ሁሉ አውቃለሁ። ገብቷል? ለዛ እነሱ እዛ ሊደጋገፉ ወይም ደግሞ ከእንትና ጋር ምናምን ብሎ እንትን ለማለት ዋይ እኔ ላይ በእንደዚህ አይነት መንገድ እኔ እንደዚህ አይነት መንገድ የምለው የሆነ ነገር ፈልጌ ወይ ምናምን አይደለም። ስለ ቡቺ እኔ ስናገር ትክክል ሆኖ ስለ ሳራ ማን ነገረች? ብርቱካን ነገረችኝ ብላ የምታወራውስ ማነች? ሌላ ሰው ያላችሁት እኔ እንጃ ማን እንደሆነ። ገባችሁ? እንደዚህ አይነት ታክቲክ እንደገና ሲጀመር የእውነት ፍላጎት ወይም ደግሞ ባለፈውን እኔ ስለ ቤታ ብላ ስታለቅስ የነበረው ፍቅሯ የሚያስለቅሳት ከሆነች ሳራ የምትባለው ምን ነው ውለታ ብልታ እቺ ምናምን ከሀጂ ማሬ ስትባል እንዴ ምን ነው? እኛም እኮ ለኮቴያችን 50 ሺህ ደርሶናል ብላ የሆነ 50ውን እንኳን ባትጠራ እኛም እኮ በልተናል ብላ እንዲህ ብላ እንኳን ነሸጥ እንዴት አላረጋት? ገብቷል? ያ ሳራ ዛሬ ፍቅሯ የሚያይልባት ከነ ቡቺ የተለየ ፍቅር የላት። ቡቺም ገና ሲጀማምራት የጡት እናቷ ነበረች እኮ። እኔ ማለት ቤታ ልጄ ናት፣ ከልጄ ለይቼ አላያት ነበር እኮ። አንድ ሰሞን እኮ ጡጦ ምናምን ቤታ ስትተኛ እንኮ እንጀራና ስታጠባት ነበር። ራይት ዲቦራስ እሷ ማለት የቁርጥ ቀኔ አብሬ ዳጣዬ ማሬ ብላለ እንደ እንዲገደላለሁ ስትል የነበረው እያንዳንዷ ማለት ነው። እና ለእንትና ሲሆን የበለጠ ምንም ነገር የለም። የሚያስለቅስ ፍቅር ሳራ ካላት ለቤታ እኔ ቤታ ሲነኩብኝ እውነት አልወድም ብላ እንደዛ ድራማ ምሰራው ሁሉ ሰው ባሏ ይመስላታል መሰለኝ። ገባችሁ? ያ ሁላ ስትሰደብ እኛ እንደዛ እንትን ስንል ምን ነው አይ አሁንስ በቃ ምናምን አትልም እንዴ? አይባልም። እና ለእሷ ነው ታዲያ እኔን ውሸታ የምትለኝ ቤታ። እውነት ለዛ ነው እውነት ይሄ ነገር ልክ ነው ልክ አይደለም ያልኩት ሌላ ሰው ሳይሆን ትክክለኛ የእሷ ደጋፊዎች አሉ እነ ብርቱካን። ለዛ ነው እስቲ እናንተ ምን ትላላችሁ አልኩ። ገብቷል? እኔ ማለት ብፈልግ ማንንም አላስገባም። 8 ሰዓት አውርቼ ነው የምወጣው። ዛሴት እና የእሷ አንዳንድ ደጋፊዎች ጌም ያዘጋጀችው ምናምን ሲሉ ምድረ ልቃሚ ጥቃቅን አነስተኛ ብዬ ብሎ ካርኩ። አሁን ቤቢ ፕሊስ እያለች 10 የተጽፍ ነበር። ይኸው አሁን አድርጌያለሁ፣ ግን የጌሜ ቀን ቦልካታለሁ ብዬ ነግሬያታለሁ። ለጊፍት ለጌም ያስኩት ለእሷ ስል መስሏት ከፋኒ ጋር ስጫወት ነበር። እኔ ጋይስ ተው ብዙ አንናገር። እኔ በጣም አላግጥብህና እንትን ምልህ ነገሮች በሲሪየስ ሳሊስ ስቀር ግን በፍጹም እንደዚህ አይነት ነገር አይምሮ ላይ ሳይቀር እንደዚህ አይነት ቆሻሻ ነገር ስታስብ ስቆሽሽ እኔ እናቴ ትሙት መንችኬ ማብቂያ የለኝ። ስቆሽሽ መንችኬ ማብቂያ የለኝ። እና ልክ አንተም ውለታ እንደማታውቅ ብጤ ለመናገር እሷን ለመተቸት ብዙ የምትተችበት ነገር ይኖራል። ለምን ሰው ልጅ ፍጹም አይደል። ግን እንደዛ አድርገው ልደቷ እንደዛ ነው ዱባይ ላይ እንደዚህ ነው ምናምን እሷ ስታደርግላቸው አልነበረም እንዴ? እንደገና ደግሞ አንድ ቀንም ጌም ተጫዋች ብላት አታውቅም አልክ። አንድ ነገር ልንገር፣ ጌም ራሱ ከእሷ ጋር አልነበረም እንደ የምትጫወተው። ጀጉር ባትፈልግ ለምን ከእሷ ጋር ትገጥማለች? እሺ ንገረኝ። እና እንደዚህ አይነት ነገር ልንናገር ስንል ጥያቄ ሊያስነሳብን የሚችል ነገር ላይ እርግጠኛ መሆን አለብን። ገብቷል? ልክ አንድ ቀንም ማጫወታት እንደማታውቅ ማጫወት ብቻ አለም እንድትጫወት እንትን እንደማትላቱላ እሷ እንደኔ ቶፒክ ላይ የምታወራ ነበረች ቡቺ። እኔ አሁን ገና ስገባ ጌም የላኩልኝ ነበር እና አስሊም ነው አክሴፕት አላረኳቸው። ምክንያቱም እኔ ቶፒክ ላይ ማውራት ነው የምፈልግ። ጊፍት ሊሰጠኝ የፈለገ እንደዚህ ስጠኝ። ዘሴት እኔ ማውራት ነው የምወደው። ማስተያየት መስጠት ፈልጋል። እሷ እንደዛ
ነበራት እና አንድ ቀን ጌም ስትጫወት ወጪ ገቢውን ስታገኝ ኦሆ የናይትንም ህይወት ይቀንስልኛል አለች፣ ገባችበት። ከዛና ላይም አልሰማም ብላ አይኗን ጨፍና እንዳለ ቲክቶክን የተቆጣጠረችው ስለመሰላት እንትን አረገች። ገባ እርግጠኛ እግሯ መቆሙን እርግጠኛ ሳትሆን ብዙ ቦታ ረገጠች። ያልገባት ነገር ገና ጊዜ ቀራት ነበር ለመርገጥ። እውነት ለመናገር አሁን እንደ ተነፉ ግርግር ይግባላችሁ ከዘራ ይግባ 7 እግር ምናምን እያለች ገብቷል። የራሷን የሆነ ኦዲየንስ ማፍራት ነበረባት። ግን እሷ ሰበብ ስለምትፈልግ ወይም ደግሞ ስለ ቾኮለች አፍሳ ለቀመች። ገብቷል። ይሄ እውነት ነው። እሷ ብቻ ክሬዲት አላረገች። ገብቷል። ይሄ ውሸት ነው። ይሄ ኢንፎርሜሽን ለዛ ነው አንተ የቶፒክ ቦታዎች አልነበርክም። አይ ነው መብረቁ ጋር እርዳታ ጋር ምናምን ነው የምትሳተፈው አንተ ውልቅ ያ እንትን አልኩኝ። አሁን እንደዚህ አይነት ነገር እያወራ ዝም ስትል ጃጉራውን እንቅልፍ ይወስደኛል። የእውነት አንበሳው ራሱ አይነክሰኝም። ይቅርታ አንበሳውን የእውነት አንበሳን በአደራ ነው ማስቀምጠል። ልክ አይደለም። እኔ የሰው እውነት ተደብቋል አልኩት እንጂ የአንቺ ነገር አንቺ የምትናገሪው ነገር እንግዲህ በትክክል ነው ማለት እችላለሁኝ። ግን የሰው ሀቅ ደግሞ የተደበቀበት አለ። ያንም ሀቅ መውጣት አለበት። በምንድን ነው የሚደበቀው ነው ያልኩት እኔ። እና ያ ሲጀመር ዱባይ ላይ አሜሪካ ነው ልደቱ። ዱባይ ላይ የተከበረው ጓደኛ ስላላት ነው። ዱባይ ላይ እንትን ባይሉም ኖሮ ምንድን ነው እዛ ሻምፓይ ከፈቱ ለራሳቸው ሰክረው ነው እኮ ቤት የገቡት። ምንድን ደዝማት ይሄ እኮ ትልቅ ውለታ እኮ ወርቅ ባይገዛ ኖሮ እና እሷ ያንን ቪዲዮ ባትሰራ ኖሮ እኮ አንድ እነሱም ይሄ ፕራይስ አይሰጣቸውም እኮ። ጃጉር ያልገባ ነገር እኮ ወርቁ አይተነው ጋ ወርቅ ማለት በሶስተኛ አካልም እጃቸው ቢገባ ፕራይሱ ስማን የገነቡበት እኮ እዛ ያሉት ሰዎች እኛ ጋር ደረሰ ያሉት ነው። ሆነም ቀረ እስቲ ቡቺ ከሊናሽ ጋውሪ እውነት ከዛ በኋላ ያለው ድባብ እንዴት ነው?